ጉንፋን እንዳላሲዝሽ በእናትሽ ለቤተሰብ ማሳየት ካለብህ ብሩኬ ራሱን ነፃ ለማውጣት የሄደበት ጥግ እያላችሁት ነው። እና ምን ያርግ ታዲያ? የሚያደርጉት አለ ቤት ውስጥ ነው። እናም ችግር አለው። እኔ ምቾትህን ብቻ ነው ማየት የምፈልገው። ምንም ዋጋ ሳይከፍል ሀይሚን የመሰለ ቅመሜን አገኘ ስትሉ እሱ ሶፋ ላይ እንኳን ሳይቀር ተኝቶ መሬት ተኝቶ ምን አንቺ እንደዚህ እንዳትፎገሪ እግዚአብሔርን። እንዴት እኔ ልጅ ቀልድ ነው እኮ አላልኩኝም ማለት ዋናው እኛ አሁን ህጻናት ምንባል አይደለንም። ሚጋ አንድ ቤት እንኳን እሱ ሶፋ ላይ ተኝቶ እሷ መኝታ ቤት ተኝታ እንኳን እየኖሩ እንደዚህ አይነትን ተውሳክ ነገር አለ። እሺ ይሁን ይሁንሽ። መቼም ማሰብ አይከብድሽም። አሉን ጊዜ ያለው እግዚአብሔር ያውቃልሽ። ያን ያህል ጊዜ እንኳን ከሀይሚ ጋር አብረው ኖረው ለስሜቱ ቦታ ሰጥቶ ያልተሸነፈ ወንድ ዛሬ በአንድ ቀን እንደው አስረግጦ በዛሬው ቪዲዮ እውነቱን እንቅጩን ላወጣ ነው የመጣሁት። ምክንያቱም በቃ ቆይ ተረጋጋ፣ ሰከን በል መጀመሪያ። እውነት የሚያወራ የለም ሲጀመር ማለት ነው። ሁሉም ሰው ፖለቲካ የመጣው ልጅ ብሩኬ ያመጣው ልጅ እውነተኛ የልጁ አባት አይደለም። ሲጀመር እንኳን የልጅ አባትነት ልጅቷን ራሱ ከዚህ በፊት ሰላም ብሏት የሚያውቅ አይመስለኝም። ፎቶውን ራሱ በምን ኤዲት እንዳደረጋችሁት ራሱ አላውቅም። ከፍሎት ሀይሚን ለማሳመን የመጣ ልጅ ነው። ዩቲዩብ ላይ ሸር የሚደረግልኝ ቪዲዮዎች አሉ። ሀይሚ ማንም ስላላት የምታምን አይነት ልጅ አይደለችም። በራሷ በፍቅሯ በብሩክ የምትተማመን ከሆነ እምነቱን ትስጠው። ምንም ነገር ሳይጠራ እኔ እሱን አላምነው። ከዚህ በላይ አንጨቃጨቅ። እኔም መጨቃጨቅ አልፈልግም ከዚህ በላይ። እየሰማህ ነው? ሀይሚ ምንም አይነት እምነት አይኖረኝም ለብሩኬ ይሄ ነገር ሳይጣራ እያለች ነው። ትናንትና በቃ እሺ ሁሉም ነገር እንደዛ ከሆነ እሺ በቃ ዝም በል እያለች የምታዝን ሴት መስላ ነበር። ዛሬ ደግሞ ምን አይነት ሴት አረጓት? እጅን ያላመነችዋን ካራክተሯን እሷን አምጥተው ቁጭ አረጉልን። ጭራሽ ጥቅም ወዳጅ ጥቅም ፈላጊ አይነት ብሩኬ ምንም አይነት ነገር ከሆነ እንደማትፈልግ ትናንትና ደግሞ ብሩኬ ነፃ ከሆነ እንደምትፈልገው አይነት አድርገው ነው እንግዲህ ካራክተር የሰጧት ለሀይሚ ማለት ነው። በነገራችን ላይ ማለት ነው። እና የኛ ውድ ቤተሰቦች ትንሽ ነበር። እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? አለው እኔ ደህና ነኝ። ፈጣሪ የተመሰገነ ይሁን። እንዴት አላችሁ? እንዴት ናችሁ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። ለዚህ ቻናል እንግዲህ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሀሳብ አስተያየታችሁ መስጠት ትችላላችሁ። እኛ ውድ ቤተሰቦች ትናንትና እንግዲህ ይሄ ፎቶ ሪሊ ይሁን ኤዲት ይሁን የቆየ ይሁን የከረመ ይሁን የምናውቀው ነገር የለም። ቢኒያምና እንግዲህ ኢየሩስ በዚህ መልኩ ባልና ሚስት ነን በሚል ርዕስ ፎቶ አሳይተውናል። ነገር ግን ፊዚካላቸውን ስናይ ተገናኝተው ባልና ሚስት የሆኑ አይደለም ቀርቶ እንደ ብሩክ እንኳን ብሩክና ሀይሚ አሁን ቢያንስ የአንሶላ መጋፈፍ እንደሌላቸው 100% እንግዲህ እናውቃለን። እስካሁን ድረስ 100 ባይሆን 50% እናውቃለን። አይዶ ነው አላውቅም። እንግዲህ ማለት በጣም ስለሚዋደዱ ነው አይደለም የሚለውን ነገር ቃል ለመግባት ይከብዳል። ግን በምናውቃቸው ልክ ሀይሚና ብሩኬ እዛ ደረጃ እንዳልደረሱ ነው እስካሁን ድረስ ልባችን የሚያምነው ከሀይሚና በብሩኬ። ምክንያቱም ድሮ አላልኩኝም እንዴ አሁን በቅርብ ጊዜ እንኳን ሀይሚን እንኳን አብሮ ከጎኗ ለመሆን እንኳን ብሎ ብሩኬ ከአንድ ሳምንት በላይ ከሀይሚ ጋር አብሮ ሆኗል። ሀይሚ ያላሳሳተችው ወንድ እንዴት ነው ለልዩ ለአንድ ቀን ብሎ በአንድ ቀን ስህተት ውስጥ እሷን የሚያስረግዘው? ግን ብዙዎቻችሁ አሁን በቃ ግልጽ ሊሆንላቸው ያቻላችሁት ሀይሚ እንኳን ያላሳሳተችው እንግዲህ ሀይሚ በጣም የሚወዳት ቦታ የሚሰጣት አንድ ወንድ ልጅ ለሚወደው ሰው ነው እንግዲህ ቢያንስ እንኳን እንደው እንደዚህ አይነት ስህተት ቢፈጠር ስሜቱን መቆጣጠር አይችልም የሚባለው በቃ በምታማልለውና በሚወዳት ሴት ነው። እንግዲህ እዩ ማለት እንግዲህ ተጣልቷት በማይግባቡበት ጊዜ ትቷት በሄደ ነው። የፈለገ ነገር የዋህ ቢሆንም ብሩኬ እዩ በምንም አጋጣሚ ብታገኘው እንደዚህ አይነት ስህተት እንደዚህ አይነት ክስተት ከሷ ጋር ለመፈጸም የፈለገ ነገር ከሀይሚ ብትበድለው ብታጠፋውም የፈለገ ነገር እሷ ጋር እንዲህ አይነት ግንኙነት ለማድረግ ዝግጁ አይሆንም ብሩክ ማለት ነው። ምክንያቱም ሀይሚን እንኳን በዛን ልክ እየወደዳትም እየተጣሉም ምንም እያሉ እየተበሻሸቁም እንኳን ፍቅራቸው ምንም አይነት የሆነ እንዴት ነው ባለፈው እንኳን እሷ ታማተኝታ እኔ እናንተ ስንጣላ የምንታረቅ ነው የሚመስለኝ ብላለች። አሁንም ቢሆን ሀይሚ ያለችበት ነገር ይሄ ነገር እስኪጣራ ብሩክን አላምንህም ምናምን የምትለው እሷ ከሷ እንደማይረቅ ታውቃለች። ይሄን ነገር በውስጧ የምታስበው ነገር ነው። ከዚህ በፊትም ተናግረዋለች። ምንም ቢሆን ምን አላጣውም የሚል ነገር ይሰማታል ሀይሚ እንደሚመስለኝ ማለት ነው እንደማየው ከሆነ። አሁን
ይህንን ልጅ ማምጣት አልነበረበትም ብሩኬ። እውነት ለመናገር አንደኛ ልጁ ምንም እየከወነ አይደለም። እውነት ለመናገር ፍቅረኛ ናት። ትናንትን ከ6 ወር በፊት እንዲህ ነበር እንደዛ ነበር ምናምን፣ ጭራሽ ሌላ ታሪክ ውስጥ ነው የገባው። ጭራሽ የብሩኬን ካራክተር ነው መልሶ ወደ እሷ ዙሮ እየሰራው። ምክንያቱም ብሩኬ ከ6 ወር በፊት አግኝቻት ነበረ፣ አብረን ነበርን፣ ግን ምንም አይነት የተፈጠረ ነገር የለም ነው እያለ የነበረው ብሩኬ ከዚህ በፊት ማለት ነው። ልክ አሁንም አጥቼሽ አግኝቼሽ ነበር አጥቼሽ ነው ምናምን ነው እያለ ያለው። የፍቅረኛ አይነት ካራክተር ምንም አልሰራም ቢኒያም ማለት ነው በኢየሩስ ላይ። ስለዚህ የእነሱ ፍቅረኛሞች ምንም ሊያሳምን አይችልም። ይህ ፎቶ ደግሞ ሰው በፈለገው ስታይል ኤዲት ማድረግ ይችላል። አትሸወዱ። ሜቢ አይታወቅም እኮ ሊኖራቸውም ይችላል እንግዲህ አላቅም። ግን ለእኔ እናንተ የስራ ነው ያለን። እንግዲህ ኢየሩስ እንደምታውቋት ምንም አይነት ሚዲያ ላይ የለችም እስካሁን ድረስ፣ ቲክቶክ እንኳን የላትም። እንግዲህ ቢኖራት እናቃት ነበር ብዬ አስባለሁ። አላቅም እንግዲህ በዚህ በሰለጠነ ጊዜ ቲክቶክ የሌለው ገጠሬው ሁሉ ነገር ማለት ገጠሬ ስላችሁ ዋይፋይ የሌለበት ቦታ እንኳን ለማለት ፈልጌ ነው። እዛ እንኳን ሁሉም ቲክታከር ነው በአሁን ሰዓት ማለት ነው። ሶ እዩ እንግዲህ እስከምናቃት ድረስ ምንም አይነት ሶሻል ሚዲያ ላይ የእሷ የሆነ ፎቶ ያየነው ነገር የለም። ኢንስታግራም ላይ ራሱ አሁን ወደ እነ ብሩኬ ጋር ስትቀላቀል በቅርቡ ነው ፎቶ የፖስተችው እንጂ የቆየ ምናምን የላትም። እሱ ኢንስታግራም ላይ ሲካሄድ አንዳንድ ፎቶዎች አሉ። እሱም የስራ ነው ተብሎ እንግዲህ በዛ መልኩ ነው ሀሳባቸውን ሲያስረዱ የነበረው። ብሩኬ ደግሞ ነፃ ለመውጣት በጣም ቸኩሏል። እውነት ነው። በዚህ ሰዓት በአንድ ነገር ላይ ስትረስ ሆናችሁ ብዙ መስራት የምትችሉትን ብዙ ቦታ ብዙ ነገሮችን የምታከናውኑበትን ጭንቅላታችሁን በአንድ ነገር ላይ ቢዚ ማድረግ፣ በአንድ ነገር ላይ ነፃነት፣ ሰላም ማጣት በጣም ነው የሚያስጠላው። እውነት ለመናገር በብሩክ በኩል ያየሁት ያን ነገር ነው። ቶሎ ችግሩ እንዲፈታለት ስለፈለገ ነው። ብሩኬ በጣም ጥድፍ አበዛ ምናምን ብላችኋል። እና ማንም ቢሆን የሆነ ችግር ተጋርጦበት ከዛ ችግር ለመውጣት የምንችለውን ያህል ጉድጓድ እንፈነቅላለን፣ የምንችለውን ያህል አቅም እናወጣለን። ስለዚህ ማንም ሰው የሚያደርገው ነገር ነው። ብሩኬ ያን ነገር ነው ትናንትና ያየሁበት ማለት ነው። ልጁ ጋር ግን በፍጹም ምንም አይነት የሆነ የፍቅረኛ አክስ አላደረገም። ጭራሽ ክወናውን አልተወጣለትም ልጁ ማለት ነው። ቢኒያም ክወናውን በፍጹም አልተወጣም። እዩ ትክክል ናት፣ ያስኬዳታል። ያው ያረገዘችው የላስቲክ ነው። ይሄ እነዚህ የነጮቹ የላስቲክ ምክንያቱም ሆዷ እየታየ ነበር ትላንትና፣ እያሳየች ነበር ትላንትና ማለት ነው። አጭር ቦዲ ነበር የለበሰችው። በእርግጠኝነት እሱን ነው ታጥቃ የመጣችው እንጂ ጨርቅ ቢሆን ራሱ ጉርብጥ ምናምን ሲል ምናምን ያስታውቅ ነበር። እና በሚገባ ከየት እንዳመጣችው ባላቅም እሱን ነው ያረገችው እንጂ እንደው የፈለገ ነገር አሁን ብዙዎቻችሁ 11 እንኳን አይታችሁ እች ልጅ እውነት እርጉዝ ትሆን እያላችሁ እየተወዛገባችሁ ነው። ብዙዎቻችሁ አሁን ላይ እርግዝናዋ እያሳመናችሁ ነው። እንዴት ቆይ በመጀመሪያ የመጣችበትን ቪዲዮ እዩት እስኪ። እንዴት ነው በማግስተኛው ቀን የመጣች? ከዛ አረገዝኩ ያለች ቀን እኮ ነው እንደዛ ዝብትት ብላ የመጣችው። እንዴት ነው በደቂቃ ያን ያክል እያለ የሚያድገው? እንዲህ 1 ወር እንኳን እኮ ሲሆነው የሆነ ትንሽ ለውጥ ያመጣል። የእሷ እኮ ማለት ነው በ3ኛ ቀን ሆዷ የሌለ የ8 ወር ሆና እኮ ነው የመጣችው። የ6 ወር አይደል ያለችው፣ የ8 ወር መስላ ነው የመጣችው። ስለዚህ በእርግጥ ካሜራው ከፍ ማድረግ ይችላል፣ ዝቅ ማድረግ ይችላል። በፊት እንግዲህ ወይ ካሜራው ሆዷን አጥፍቶላት ከሆነ አይዶን ነው እንግዲህ አላቅም፣ እሱን ሊሆን ይችላል። ምክንያቱም አሁን ሆዳችሁን ፍት ካለ ማስመጥ ይቻላል፣ ሆዳችሁን በካሜራ ላይ ማለት ነው። ሜቢ መጀመሪያ ስመጣ እንደዛ አድርገዋት ከሆነ ከዛ ደግሞ አሁን ደግሞ ሆዷን እያሳበጣችሁላት ከሆነ በካሜራው ሶኬን ልንቀበል እንችላለን። የምርም እርጉዝ ሆና ደግሞ ሆዷን ካሜራ ላይ እንዳይወጣ እንዳይታይ አጥፍታችሁላት ከሆነ በካሜራ ኤዲት ሲደረግ መስተካከል ይችላል። ጋይስ እንደዛ አድርጋችሁ ከሆነ እሱን እንግዲህ ጥርጣሬ ውስጥ አስገብታችሁናል። ዞሮ በዛም ተባለ በዛ ማለት ነው ይሄ ልጅ ከብሩክ እንደማይረገዝ 100% እኔ እርግጠኛ ነኝ። በቃ ምንጊዜም ቢሆን እውነት የወጣች ጊዜ ትውጣ እንጂ ብሩክ ይሄን ድርጊት እንደማያደርገው እኔ መቼም ከ100% 99 እንኳን ፐርሰንት አልቀንሳትም። የምሬ ነው የምላችሁ። እግዚአብሔር መቼም አያደርገው ብሩክ ማለት ነው በየትኛው ጊዜ። ምክንያቱም ከሀይሚ ጋር እኮ አብሮ ኖሮ እንኳን ያን ያህል እንደዚህ ያልተሳሳተ ጀግና ወንድ እንዴት ነው ለዛች ለአንድ ቀን በምን አይነት የፈለገ ነገር ቢሆን እንዲህ ብሩክ እኮ ፊቱ ማለት እንደዚህ ጉንጩን እንኳን ልስመው ወደ ከንፈሬ ትሄዳለች እያለ እኮ ልክ እንደ ግመል አንገቱ እንደዚህ ስክክ የሚያደርግ ወንድ እኮ ነው። እናንተ የምሬ ነው። ሀይሚ እንኳን ስትፈታተነው ማለት ነው ባጭሩ ማለት ሀይሚ ስትፈታተነው ስላችሁ እንዳይደብራችሁ። እሷ ፍቅረኛዋ ነው። ማድረግ ያለባትን ነገር ማድረግ
ምንም መብቷ ነው በምትወደው ሰው ላይ ማለት ነው። ግን የእሱን አቅምና የእሱን ጥንካሬ ላሳያችሁ ስለፈለኩኝ ነው። ምክንያቱም በዛን ሰዓት ዝም ማለት ይችላል። እሷ የምፈልገው መሆን ይችላል። ግን ነገራቶቹ የሆነ ወደ ሌላ ቦታ ወንድ ልጅ ነው ምንም ቢሆን ምን በእነዚህ አይነት ነገር ስትነካኩ ምናምን የሆነ ነገር ይሰማዋል፣ ወንድ ነው። ስለዚህ ያ ነገር እንኳን እንዳይፈጠር እሱ በጣም እየሸሻት ነው ያለው። እንደውም በኮመታተሮች ብዛት ከስንት ጊዜ በኋላ ስትነካካው ምናምን እየሸከከውም ቢሆን ኦኬ እያላት ነው። እንደውንም ምን ነርቬን አትንኪው ነው የሚላት እሱ እንደውንም ማለት ነው። ብሩኬ ብዙ ጊዜ አይታችሁ ከሆነ ነርቬን አትንኪው፣ እውነት ነው፣ ትክክለኛ እውነቴን ነው። እና እኔ እንዴት ነው በልዩ እሱ ተሳስቶ እንደዚህ አይነት ክስተት ውስጥ የሚገባው እናንተ ስታስቡት እንዴ? እና ብዙ ዋጋ የከፈለው ለሀይሚዬ ነው። ብዙ ዋጋ የከፈለው ቢያንስ እንኳን ለዛች ለ15 ቀን እንዴ በቃ ስሜት እኮ ነው ይሄ ፍቅር ነው፣ በቃ ደስታ ነው። በዛን ሰዓት ቢፈልግ ኖሮ እንዴ ሀይሚን በር ማስከፈት ይችላል። በር ቆለፈች አልቆለፈች ምንድን ነው ይሄ? ምንም ችግር የለውም። ግን እሱ ራሱ እዚህ ቦታ ላይ ቫሊዩን የሚያስቀምጥበት ጊዜ ገና ነበረ። በቃ ያም ጊዜ ደግሞ ከሀይሚ ጋር ነው። መግቢያ ላይ አድርጌላችኋለሁ። ሶፋ ላይ ካልተመቸ እኔ አልጋ ላይ ግባ፣ እኔ ሶፋ ላይ ልተኛ፣ እንደዛ ሲባባሉ ነበር። እኔ ተመችቶኛል፣ አታስቢ፣ አትጨናነቂ። ፕራንክ እያደረገችው እንኳን እኔ እናንተ ልጅ እንኳን አሁን ብንወልድ እንዲህ አይነት ነገር ብንሳሳት እንኳን ምንም ችግር የለውም ነው ያላት። እና ችግሩን ለእሷ ነው ግራ የገባው። ተይ ጥሩ አይደለም እኮ ልጅ ማለት በጣም ቀላል ነገር አይደለም፣ ከባድ። ምክንያቱም ታናሽ ነው፣ በእናቱ ብዙ አይቷል ይሄ ልጅ ማለት ነው። ከእናቱ ጋር እንግዲህ እናቱ እርጉዝ ሆና ነው የእሱ አባት ያጣችሁ። አስባችሁታል? ብዙ ቻሌንጅን ያዩት እንግዲህ መለኛውና ሀብቴ ናቸው። ብዙ ቻሌንጁን አዩ የሚባለው እሱ ደግሞ እንግዲህ እነሱ እንኳን ደርሰው የተወሰነ ነገሩን በእናቱ ብዙ ነገር ተምሯል ከእናቱ ይሄ ልጅ። ምክንያቱም ለሴት ልጅ ያን ያህል አዛኝ የሆነው ብዙ ጊዜ እናታችሁን ወይም ደግሞ እህታችሁን ያለችበትን ስቃይ ስታዩ ነው ወንዶች ብዙ ጊዜ ሊረዱ የሚችሉት በዚህን ልክ ማለት ነው። ማንኛውም እኮ እናት እኮ ማንኛውም ልጅ እኮ እናቱን ይወዳል እኮ። ግን እናቱን የሚወድበት ደግሞ አንድ ፓርት ይኖራል። አሁን ለምሳሌ ወይ በሱ ጊዜ እናቱ ወይ በሱ ጊዜ በጣም ታማ የሆነ ቻሌንጅ አሳልፋ ሊሆን ይችላል። ወይ ደግሞ ብቻ እናት በመሆኗ ብቻ የሆነ ነገር ማንኛውም እናት የሆነ የራሷ ቻሌንጅ አላት፣ የራሷ አቅም አላት፣ የራሷ እናትነት የሚያስኮራት ነገር የእናት በቃ እናት ሲባል የምትኮሩበት ነገር አላችሁ በቃ። ስለዚህ ያ ብቻ በጣም በቂ ነው። ወደ ብሩክ ጋር ስትሄዱ ደግሞ እንግዲህ 4 ጎረምሳ ማሳደግ በጣም ቀላል ነገር አለ፣ እንደ ቀላል አይታይም በእሷ አቅም በሴት ማለት ነው። ሴት ልጅ እንኳን ብትሆን ምንም ቢሆን ምን ያው ካደግም በኋላም እንደው ወደ ውጪ ምናምን እያልን ባናግዝም ሴት ልጅ ለእናቷ 15 ዓመት ምናምን ባላት ጊዜ ላይ በጣም ጎበዝ ናት። ወንድ ልጅስ የፈለገ ነገር አንዳንድ እንደ ሴትም ሆኖ የሚጠቅም የሚያገለግል አለ። በእርግጥ ሙሽዬም ተናግረዋል ባለፈው የኔ ልጆች ወንዶች ናቸው፣ ወንዶች በመሆናቸው ምንም ቅር አይለኝም፣ የሴትንም የወንድንም ይተካሉ ብላለች። ይሄ ከእግዚአብሔር የተሰጣት ነገር ነው፣ ተመስገን ነው። እና ይህን ነገር ስታስቡት ለሴት እንድታዝኑ ያደርጋችኋል። እና ብሩኬ በብዛት ለሴት ልጅ ስለሚያዝን የዛኑ ያክል ደግሞ ሴት ልጅ ነው በጣም ጠሙቦት ሚዲያው ላይ ራሱ ስሙን የሚያጠፋው ማለት ነው። እና በዚህ ልክ ራሳችሁን መቆጣጠር መቻል አለባችሁ እውነት እስኪወጣ። ሩአ ምግቢና